ሰላም ጤና ይስጥልን እጅግ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? በያላችሁበት ሰላም ጤና ፍቅርና ደስታ እንድትሆኑልኝ እመኝላችኋለሁ። የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ቻናሌን በስተመጨረሻ ማግኝቻለሁ። ዛሬ ወደ እናንተ ማድረስ የምፈልገው አጠቃላይ በመካከለኛው ምስራቅ በኢራንና በእስራኤል እንዲሁም በኢራንና በአሜሪካ መካከል እየተደረገ ያለውን ጦርነትና አጠቃላይ ይዘቱን ወደ እናንተ አደርሳለሁ። እንዴት ተጀመረም፣ በዛሬው ዕለት የተከናወኑ አዳዲስ ነገሮችስ ምንድናቸው፣ አሊ ከማናይ እንዴት ተገደሉ የሚሉትን እንዲሁም ደግሞ ሌሎችንም መረጃዎችን ወደ እናንተ አደርሳለሁ። የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ከናንተ የሚጠበቀው አንድ ነገር ነው። እስከ ዝግጅቴ ፍጻሜ ድረስ አብራችሁን ቆዩ። በጣም ለውቀት የሚረዳችሁን መረጃ ወደ እናንተ አደርሳለሁና የተከበራችሁ የቤተሰቦቼ የቻናሌ ቤተሰቦች በቀጥታው ወደ መረጃው ነው የማልፈው። እንግዲህ እንደሚታወቀው ትናንት ፌብሩዋሪ 28 2026 ዓ.ም ማለት ቅዳሜ ጠዋት ሲነጋጋ ጦርነቱ በኢራንና በእስራኤል መካከል ነው ለመጀመሪያ ጊዜ የተጀመረው። ጦርነቱ የተጀመረበት መንገድም እንደሚከተለው ሲሆን 200 የሚደርሱ የእስራኤል ጦር ጀቶችና በአየር ላይ ነዳጅ የሚቀዱ አውሮፕላኖች ከእስራኤል ተነስተው ቴህራንን ማጥቃት ጀመሩ ማለት ነው። በተለይ የኢራንን ዋና ከተማ ቴህራንንና እስፋሃንን፣ ኳምን፣ ታቦርዚምን እንደገና ሽራዥ የሚባለውን እንዲሁም ካራጅን በተባሉ የኢራን ይዞታዎች ላይ የእስራኤል አውሮፕላኖች በአጠቃላይ 200 አውሮፕላኖች ናቸውና የበረሩት። በእስራኤል ታሪክ ውስጥ እስካሁን ድረስ በዓለም ላይ ታይቶ አይታወቅም። 200 አውሮፕላኖች 500 ታርጌቶችን በአንድ ጊዜ በመደብደብ የኢራንን ወታደራዊ ተቋማት፣ የኢራንን የኒኩለር ማብለያ ጣቢያዎች፣ የኢራንን ባለስልጣኖች እንዲሁም 40 የሚደርሱ የኢራንን ባለስልጣኖች ማለት ነው በተመሳሳይ ሰዓት በመደብደብ እስራኤል ጦርነቱን ጀመረችው። እንግዲህ በዚህ ጦርነት ዋነኛው የሚጠቀሰው ምንድነው? ኢራን የኒኩለር ጦር መሳሪያ ግንባታዋን 100% ለማቆም ፈቃደኛ ባለመሆኗና የኢንተርኮንቲኔንታል ባሊስቲክ ሚሳይል ይሉታልኝ አህጉር አቋራጭ የሆኑ የባሊስቲክ ሚሳይሎችን ለመቀነስ አልተስማማችም። እንዲሁም ደግሞ ከዚህ በፊት ኢራን ለዓመታት ቢያንስ ለአለፉት 30 ዓመታት ማለት ይቻላል እስራኤልን በጠላት በማስከበብና እስራኤል ላይ ጥቃት በማስፈጸም ዋነኛ ኃላፊ የነበረችው በተለይ በማሰልጠን ትጥቅ በማቅረብ ገንዘብ በመርዳት እና በጣም ጽንፈኛ የሆኑ አክራሪ እስላሞችን በመላው ዓለም በማሰማራት ከኢራን የቀደመ ሌላ ጠላት አልነበረም። በሰሜን እስራኤል የሌባኖሱን ሂዝቦላን በማስታጠቅና በጣም ኃይለኛ የሆነ መሳሪያ እንዲያከማች በማድረግ የመን ውስጥ ሁቲዎችን በማስታጠቅ ገንዘብ በመስጠት መሳሪያ በመስጠት በእስራኤል ላይ ጥቃት እንዲፈጸም በማድረግ የጋዛውን ጦርነት እንዲጀመር ያደረገችውም ኢራን ናት እየተባለ ይታመናል። እና በዚህ ወቅት በርካታ ስልጠናዎችን ለሐማስ፣ ለእስላሚክ ጂሃድ እና ለሂዝቦላ እንዲሁም ለሌሎቹም ማለት ነው ሶሪያ ውስጥ የአሳድን መንግስት በመርዳት በአጠቃላይ እስራኤል በጠላት እንድትከበብ በማድረግ እስራኤልን ለማጥፋት የ25 ዓመት የጊዜ ሰሌዳ ቀምረው ቴህራን አደባባይ ላይ ሰዓት ሰቅለው ሰዓቱም ወደ ታች እየቆጠረ የነበረበት ሁኔታ ነው። እና እንግዲህ እስራኤል እንደምትለው ከኢራን ህዝብ ጋር ጠላት አይደለንም፣ የኢራን ህዝብ ወዳጃችን ነው። ነገር ግን የኢራንን ህዝብ የሚገለው የአያቶላ አሊ ኸመናይ መንግስት ጠላታችን ነው ብላ ነው እስራኤል የምታስበውና በዚህ በወሰደችው እርምጃ የአገሪቱ መንፈሳዊ መሪ መገደላቸው ተረጋግጧል።
እስራኤል እንደገደለቻቸውና 40 የሚሆኑ ባለስልጣኖችን የመጀመሪያው ዙር የአየር ድብደባ በተፈጸመበት ወቅት የእስራኤል አየር ኃይል 100% ጠላቶችን እንደደመሰሰ ነው የሚነገረው። እንግዲህ እስራኤል በአንቺ ላይ የተሰራ መሳሪያ ሁሉ አይሳካልሽም ስለተባለች በእሷ ላይ የሚተኮስ መሳሪያ ሁሉ አልተሳካም። ኢራን በጣም በርካታ የሆኑ መሳሪያዎችን ወደ እስራኤል ታስወነጭፍ ነበር የዋለችው፣ ግን በጣም ተአምር በሆነ መንገድ ሲከላከሉት ነው የዋሉት። እና የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች በአሁኑ ሰዓት የኢራኑ መንፈሳዊ መሪ አያቶላ ከማናይ ልጆቹ፣ የልጅ ልጆቹና በርካታ ቤተሰቦቹ እንዳለቁበት ይነገራል። እንዲሁም 40 የሚሆኑ ባለስልጣናት አብረውት መገደላቸው ነው እየተነገረ ያለ። ከዚህም ባሻገር የአሜሪካ መንግስት እስራኤል ጥቃቱን ባደረሰችበት ወቅት ጥቃቱን በመቀላቀል አሜሪካም በጣም መጠነ ሰፊ የሆነ ቢያንስ ከ950 በላይ ኢላማዎችን እንደደበደበችና እንዳወደመች ነው ዛሬ የአሜሪካ መንግስት እየተናገረው። እንግዲህ የአያቶላ ከማናይ መሞት እርግጠኝነት በኢራኖቹ ኮንፈርም ስለተደረገ ማውራት እንችላለን ማለት ነው። ከዚህም በተጨማሪ የኢራን አርጂሲ ኮማንደሮች፣ የጦር ካምፖች፣ ወታደራዊ አየር ማረፊያዎችና የኢራን መንግስት ዋና ዋና መሪዎች ተደብድበዋል። የኢራን በርካታ የመሳሪያ ማከማቻ ቦታዎችም ተደብድበው መውደማቸውን የተነገረው። ሀገሪቱ ጭስ በጭስ ነው ሆና ያለ። በተጨማሪም የአየር መቃወሚያዎች፣ የሚሳይል ማስወንጨፊያ ፓዶችና ሚሳይሉን ለማስወንጨፍ የሚጠቀሙባቸውን የተለያዩ ኢላማዎችን አሜሪካና እስራኤል በጋራ ሆነው ሲያጠቁ ውለዋልኝ። በተጨማሪም የተከበራችሁና የተወደዳችሁ የቻናል ተከታታዮች በአያሌ በጣም በብዙ ሺዎች የሚቆጠሩ የኢራን መንግስት ተቋማት በሙሉ ተደብድበው ወድመዋል ማለት ነው። የአሊ ከማናይ መገደሉ ሲነገር የኢራን ህዝብ በአደባባይ ወጥቶ ደስታውን እየገለጸ ነው የሚገኘው። በተጨማሪም የእስራኤልና የአሜሪካ መንግስታት በተለይ መሪዎቹ የእስራኤሉ መሪ ቤንያሚን ኔታንያሁና የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራን ህዝብ እንግዲህ ጦርነቱ እየተጋጋመ ሲሄድ መንግስቱን እንዲረከብና ከመንግስት ጋር እንዲፋለም ጥሪ አቀርበዋልኝ ማለት ነው። ኢራን በበኩሏ ኢራቅን፣ ካታርን፣ ሳውዲን፣ ዮርዳኖስን፣ ሶሪያን፣ ኦማንን፣ ባህሬንን በሚሳይል ስትደበድብ ውላለች። እስራኤልን ጨምሮ በጣም በርካታ ሚሳይሎችን ስታስወነጭፍ ነው ያለች እና የሆርሙዝ ሰርጥንም መዝጋቷን አስታውቃለች። አሜሪካ በበኩሏ ከዚህ በኋላ ወደ ኢራን ባህር ኃይል እንደምትዞርና የኢራንን የባህር ኃይልም እንደምታወድም እየተነገረች ነው። ዘጌት ብሎ የመጡ ዜናዎች ደግሞ እንደሚያመለክቱት ከሆነ የተከበራችሁና የተወደዳችሁ የቻናል ቤተሰቦች የአርጂሲ መሪዎች ወይም የወታደር ኃላፊዎች እስራኤልና አሜሪካ አይተውት የማያውቁትን ጥቃት እናደርስባቸዋለን እያሉ እየፎከሩ ናቸው የሚገኙትኝ። በርካታ ኤርፖርቶች ተደብድበዋልኝ። በተለይ እንደዚህ እንደ ካታር፣ ባህሬን የመሳሰሉትን የአሜሪካ አጋር አገራትን በከፍተኛ ሁኔታ በመደብደብ ብዙ ንጹሐን ሙስሊሞችን ስትገል ነው ያለችው ኢራንና ከእስራኤል ጋር ግን ያላት አቅም ያው ውስን በመሆኑና ረጅም ርቀት መሳሪያዎችን ካልተጠቀመች በስተቀር ከእስራኤል የሚደርስ አልሆነም። የእስራኤል አየር ኃይል በተደጋጋሚ እየሄደ ሲደበድብ ቆይቷልኝ። ለአያቶላ ከማናይ የ40 ቀን ሐዘን አውጃለሁ ብሏል። ይሄ የሽብሩ ቡድን ማለት ነው። በአጠቃላይ በአካባቢው የሚደረጉ በረራዎች በሙሉ ካንስል ተደርገዋልኝ። ኤምሬትስ እንዲሁም ደግሞ ቱርክና ሌሎችም አገሮች በረራዎች ሙሉ በሙሉ ካንስል ተደርገዋል። እስራኤል የአየር ክልሏን ዘግታለች። ዱባይ እነ ሳውዲ አረቢያም እንደዚሁ። በሚቀጥለው ምን ሊፈጠር ይችላል የሚለው ነገር በጣም አጓጉ ይሆናልኝ። ነገር ግን ከዚህ በኋላ ወደኋላ የሚመለሱ አይደለምና የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች በመካከለኛው ምስራቅ
ከ1979 ዓመተ ምህረት ጀምሮ ስልጣን ተቆጣጥሮ የገዛ ዜጎቹን ሲገል ሲያርድና ሲጨፈጭፍ የነበረው አያቶላ ካማኔ ይህን ያህል 38,000 ሰው ከገደለ አሁን ገና ወር አልሞላውም እና ለዚች ዕድሜ ብሎ ነበረ ይህን ህዝብ ሲያርድ ሲጨፈጭፍ የነበረ። ይሄ ለአምባገነኖች በጣም ጥሩ መልእክት ነው የሚልከው። ሰውን መግደል፣ ህዝብን መጨፍጨፍ ለዚች ዕድሜ ተገቢ እንዳልሆነና ያንዳንዱ ሰው የእጁን ሊያገኝ እንደሚችል ነውና ይህ ሰውዬ በጣም በርካታ የጥፋት ሴራዎችን ሲያሴር የነበረ ዓለምን ሁሉ ሲረብሽ ሲበጠብጥ የነበረ በጣም ባለጌ ግለሰብ ነው የነበረና እንግዲህ ተሸኝቷል ማለት ነው። አይናው ይህንን በመለቅበት ጊዜ በርካታ ጸረ እስራኤል አቋም ያላቸው አገር በቀል ሐማሶች እንደሚንጫጩና እንዲህ አይነት ቪዲዮ በመለቅበት ጊዜ ደስ እንደማይላቸው አውቃለሁ። ነገር ግን እስራኤልን የነካ በረካ የለውም። እስራኤልን የነካ የለውም በረካ፣ ይጠፋል። እስራኤልን የነካ ማንም ይሁን ማን በዚህ ምድር ላይ እስራኤልን ነክቶ በሰላም የሚያድር የለም። አንደኛ እስራኤል አታሳድረውም፣ ሁለተኛ እግዚአብሔር አሳልፎ በእጇ ይሰጣታልና የእግዚአብሔርን ሕዝብ ለማጥፋት ሞት ለእስራኤል እያሉ የሚፎክሩ ሰዎች ይኸው እንግዲህ መጨረሻቸው ምን እንደሆነ እኛ ተመልክተናል። ክቡራንና ክቡራት ቤተሰቦችና የእስራኤል አምላክ እግዚአብሔር በምድር ላይ ወርዶ ነው የሚዋጋው ከአሕዛብ መንግስታት ጋር። የእስራኤል አምላክ እግዚአብሔር ማለት ነው። እንግዲህ አሜሪካም በዚህ ድብደባ ላይ ያለች፣ እስራኤል ግን የት እንዳሉ የት እንደተደበቁ ምን እንደሚበሉ የት እንደጠጡ ከማን ጋር እንደተገናኙ በስልካቸው በምናምናቸው የምታውቅበት ይህን ጥበበ ሰሎሞን እግዚአብሔር ነው የሰጣት። ለዚህ ነው እስራኤልን ወዳት። ሌላ ምንም ሚስጥር የለም። የእግዚአብሔር ሀገር ነች፣ ሀገረ እግዚአብሔር ነች። እግዚአብሔር ባርኮ ህዝቤ ሲል የመረጠው ህዝብ ስለሆነ ማንም ቢያዋርደው እግዚአብሔር ያከብረዋል የእስራኤልን ህዝብና ይሄ ነው። በተረፈ እንግዲህ ተመልሼ እመጣለሁ። መልካም ሰብስክራይብ አድርጉ።